በፔንታጎን ውስጥ እንግዲህ የተፈራው ዲስከስ እየተደረገ እንደሆነ እየተነገረ ነው ያለው። ዶናልድ ትራምፕ ያራዘሙት አልቲሜተም እንግዲህ ነገ የ5 ቀኑ አልቲሜተም ሰኞ ነበር የተራዘመው። ነገ ጁማ ይጠናቀቃል፣ 5 ቀኑ ይሞላል። ነገር ግን በዚህ 5 ቀን ውስጥ በኢራን በኩል ምንም አይነት ለድርድር ክፍት መሆን የሚባል ነገር የለም። እንደምታውቁት የኢራንን የአሜሪካን ኦፈር ሙሉ ለሙሉ ሪጀክት አድርጋለች። ስለዚህ ድርድር የማይሆን ከሆነና ዶናልድ ትራምፕ እንግዲህ እንደራደር ብለው ለምነው በኢራን በኩል እስካሁን ድረስ እምቢ እንደተባለ ነውና እምቢ መባሉ ከተቀጠለ ምንድነው የምናደርገው የሚሉ ነገራቶች ዲስከስ እየተደረጉ ነው። ሁለት አይነት ነገራቶች አሉ። አንደኛው ነው በጣም ትልቅ የሆነ ፍንዳታ እና ትልቅ የሆነ አየር ጥቃት በማድረስ ኢራን ላይ በቃ አሸንፈናል፣ ጦርነቱን ጨርሰናል ብሎ መውጣት የሚል ነገር ዲስከስ የተደረገ ነው። ሁለተኛው ደግሞ የእግረኛ ወረራ ዲስከስ የተደረገ ነው። የመጀመሪያው እንግዲህ ትልቅ ፍንዳታ ማፈንዳት የሚባለው ዲስከስ የተደረገ ያለው ነገር አንደኛ እንደዛቱት እንግዲህ የኢራንን የኢነርጂ ፋሲሊቲዎች መምታት እንዲሁም ደግሞ ሁለተኛ ደግሞ ያለው የኢራን ኢንሪችድ የተደረገው ኒውክሌር ዩሬኒየም የተቀበረበት የኒውክሌር ፋሲሊቲን በጣም በኃይለኛው በመደብደብና በብዙ ፍርስራሽ ስር እንዲቀበር በማድረግ ኢራኖች ያንን አክሰስ ለማድረግ ረጅም ጊዜ እንዲፈጅባቸው በማድረግ አሸንፈናል ብሎ መውጣት ነው እንግዲህ ኮንሲደር እየተደረገ ያለው። የመጀመሪያው የኢራን ኢነርጂ ፋሲሊቲዎች መምታት የሚለው ግን የበለጠ የሚያሰጋና የሚድልስት ሀገራቶችን አደጋ ላይ የሚጥል ስለሆነ እሱ ካንስል ሳይደረግ አልቀረም ነው የተባለው። ነገር ግን በአየር መቀጥቀጥ የሚባለው ነገር ላይ የኒውክሌር የተብላላው ኒውክሌር የተደበቀ ወር ፍርስራሽ ስር የተቀበረበት ነው የኒውክሌር ፋሲሊቲ መምታት የሚባለው ነገር ዲስከስ ተደርጓል። ከዛ ውጭ እንግዲህ ሶስት በእግረኛ መውረር ደግሞ የሚባለው ነገራቶች የኢራንን ሜንላንድ ሳይሆን የኢራንን ሶስት ሎኬሽኖች ላይ ያሉ ደሴቶችን ነው ለመውረር እየታሰበ ያለው። እሱን አስመልክቶ እንግዲህ የሆነ ቪዲዮ አዘጋጅላችኋለሁ፣ እዩትና እንመለሳለን። አሜሪካ እንግዲህ ለመውረር ያሰበቻቸው ደሴቶች እዚህ ጋር ሶስት ደሴቶች ናቸው እየተባለ ያለው። ኢራን እንደምታዩት እዚህ ጋር ያለችው አለች። ኢራን የመጀመሪያው ደሴት እንግዲህ ለመውረር ያሰበችው ካርግ አይላንድ የሚባለው እዚህ ጋር የምታዩትን አይላንድ ነው። ይህ አይላንድ የኢራን የነዳጅ ፋሲሊቲ የነዳጅ ሀብ የሆነ እንትን ነው፣ ደሴት ነው። እዚህ ጋር እንደምታዩት የነዳጅ ፋሲሊቲዎች አሉ፣ የነዳጅ ማጠራቀሚያዎች ምናምን አሉ፣ ፋሲሊቲዎች ብዙ አሉ እዚህ ላይ። እቺ ደሴት የኢራን የነዳጅ ሀብ ነች። እዚህ ጋር ደግሞ የተወሰኑ ሬዚደንሻል ኤሪያዎች አሉ፣ ሬስቶራንቶች አሉ ምናምን። እዚህ ጋር ኮንዶሚኒየሞች ምናምን ይታያሉ። የተወሰነ የሰው እንቅስቃሴ ያለበት እንዲሁም መርከቦች ዶክ ማድረጊያዎች ምናምን ነገራቶች ይታያሉ። ባጭሩ ግን ይህ ነገር ቢኖርም በሰሜኑ በኩል በተወሰነ መልኩ እንግዲህ ምድረ በዳ ነው የሚታየው። ለማንኛውም ግን ሜን የሆነው የኢራን ዋናው የነዳጅ ፋሲሊቲ ያለው እንግዲህ ካርግ ውስጥ መሆኑን ተከትሎ ይህንን ለመውረርና ኢራን ነዳጇን እንዳትሸጥ ብሎክ ለማድረግ ነው የመጀመሪያው ስትራቴጂ። እንግዲህ ይህንን ብሎክ በማድረግ ኢራን እንደ ልቧ ነዳጇን እንዳትሸጥ፣ ይህ ደግሞ የበለጠ ጫና ያሳድርባትና ወደ ድርድር ያመጣታል የሚል ነው እንግዲህ የመጀመሪያው ካልኩሌሽን ማለት ነው። ባይ ዘ ዌይ የቺ ካርግ አይላንድ ከአንዷ ጫፍ ወደ አንዷ ጫፍ ለመሄድ 8 ኪሎ ሜትር ነች እና በጣም ትንሽ አይላንድ ነች። እቺን ለመቆጣጠር ነው የመጀመሪያው ሀሳብ። በሁለተኛ በኩል እንግዲህ እዚህ ወደ ሁርሙዝ ሰርጥ ስንመጣ ሁርሙዝ ሰርጥ መግቢያ ላይ ኦር ሴንተሩ ላይ ያለው ላርክ አይላንድን እና አካባቢው ላይ ያሉትን ሌሎች አነስ ያሉ አይላንዶችን መቆጣጠር ነው ሀሳቡ። ይህ የምታዩት ላርክ አይላንድ በጣም ምድረ በዳ ነው፣ ዙሪያው ሙሉ ምድረ በዳ ቢሆንም ግን ኢራን እዚህ ውስጥ ባንከሮች፣ ሚሊተሪ ባንከሮች አሏት፣ እንዲሁም ራዳር ሲስተሞች አሏት፣ የመርከቦችን ሙቭመንት ዲቴክት የምታደርግበት እንዲሁም ደግሞ የሚያልፉ መርከቦችን የምትመታባቸው የሚሳይል ፋሲሊቲዎች እንግዲህ እዚህ እንትን ላይ እዚህ ደሴት ላይ እንዳለ ነው እየተነገረ ያለው። ሰው ይህንን ተቆጣጥሮ ይህንን አቢሊቲዋን እንድታጣና መርከቦች ፍሪሊ እንዲንቀሳቀሱ ለማድረግ ነው እንግዲህ ሌላኛው ሀሳብ የሆነው። ሶስተኛው ደግሞ በባለቤትነት ኢራን የምታስተዳድራቸው ነገር ግን ኢማራት የኔ ነው እያለች ክሌም የምታደርጋቸው እዚህ ጋር እንደምታዩት ኢማራት ቅርብ ነች፣ ዱባይ አቡ ሙሳ የሚባለውና አቡ ሙሳ አቅራቢያ ያሉ ትንንሽ ደሴቶች ናቸው። እነዚህ ለመቆጣጠርና እነዚህ ደሴቶችን እንደምታዩቸው አነስ ያሉ ቢሆንም ግን የሁርሙዝ መንገድ ላይ ነው ያሉት። ሰው ኢራን ከካርግ አይላንድ የሚጫኑ የኢራን ነዳጆች በዚህ በኩል እንዳያልፉ ብሎክ ለማድረግና ሲዝ ለማድረግ ለመያዝና ለመውረስ ይህን ቦታ እዚህ የሁርሙዝ መንቀሳቀሻ ሴንተር ቦታ ላይ ይህንን ለመቆጣጠርና ኢራን ላይ ጫና ለማድረግ ነው እየታሰበ ያለው። እንግዲህ እነዚህን ሶስት ሎኬሽኖች ከነዚህ ሶስት ሎኬሽኖች ውስጥ አንዱን በመቆጣጠር ኢራን ላይ ጫና በማድረግ ኢራን ወደ ድርድር እንድትመጣ ፑሽ ለማድረግ ነው። እንግዲህ ከካርግ አይላንድ እንደምታዩት በዚህ ነው የሚያልፈው ነዳጁ ማለት ነው። ካርግ አይላንድን እንደምታዩት ፋሲሊቲዎች አሉት ምናምን የነዳጅ የኢራን ኢምፖርታንት የሆኑ ፋሲሊቲዎች አሉትና ኢራን ዝም ብላ በሚሳይል ልትመታው አትችልም፣ ምክንያቱም የራሷ ፋሲሊቲ ይወድምባታል። ስለዚህ ካርግን ፕሮቴክት ለማድረግ ፈንጆች እንትን እያለች እየቀበረች ምናምን እንዳለ ነው እየተነገረ ያለው። የአየር መቃወሚያዎችን እያመጣች ምክንያቱም ወረራ እንዳይካሄድበት መጀመሪያውኑ። ምክንያቱም ኦልሬዲ ወታደሮች ከገቡ ካርግ አይላንድን አታክ ማድረግ ለኢራንም የሚከብድ ካልኩሌሽን ስለሚሆን ያ ሳይሆን በፊት ዝግጅት እያደረገችበት ነው ያለችው። በሌላ በኩል ግን እዚህ ያሉትን አቡ ሙሳና ላርክ የሚባሉ
የሚባሉት ግን ከሞላ ጎደል በተለይ ላርክ የሚባለው ሙሉ ለሙሉ ምድረ በዳ መሆኑን ተከትሎ እንግዲህ ምንም አይነት ዝግጅት አልተደረገበትም። አቡ ሙሳ የተወሰነ ትንሽ ሬዚደንሻል የሚመስሉ ነገራቶች ቢኖሩትም ግን በጣም በአብዛኛው እንትን ነው ምንድነው ምድረ በዳ ነው። ላርክም እንደዚሁ ምድረ በዳ ነው። በኢራን በኩል ያለው እንግዲህ በእነዚህ ሁለት ደሴቶች ለእነዚህ ሁለት ደሴቶች ያለው ዝግጅት በኢራን በኩል ከገቡ በኋላ በሚሳኤልና በድሮን ሪሌንትለስሊ መደብደብ ነው። ሶ ብዙም ዝግጅት አልተደረገበትም። ምንም አይነት ነገርም የለም። ምድረ በዳ ስለሆነ ከገቡ ያው ይሄንን በሚሳኤልና በድሮን መምታት ቀላል ነው የሚል ነገር ነው በኢራን በኩል ያለው። የካርግ አይላንዱ ግን ሀፕን ሳያደርግ በፊት ለመከላከል ነው እየተሞከረ ያለው። እንግዲህ ዶናልድ ትራምፕ ከነዚህ 3 ደሴቶች ውስጥ አንዱን በመያዝ በመውረር እንግዲህ በቁጥጥር ስር በመዋል ኢራን ላይ ጫና በማድረግ ኢራን ወደ ድርድር እንድትመለስ ጫና ሊያደርጉ ይፈልጋሉ። ያንን ደግሞ ወደ ድርድር ከተመለሰችላቸው ደግሞ የፈለጉትን ነገር አሳክተው እንግዲህ ለመውጣት አሸንፍን ብለው ለመውጣት እንደዚህ አይነት ፕላኖች እየተደረጉ እንደሆነ እየተነገረ ነው ያለው። ግን ይህ ፕላን እየተደረገ ያለ ቢሆንም በአሜሪካ የሚሊተሪ አድቫይዘሮች እንዲሁም ፔንታጎንስ ራሱ ባሉት ውስጥ የእግረኛ ሰራዊት መግባት የሚባለው ነገር የሚያስኬድ ነገር አይደለም። ከፍተኛ የሆነ የሂውማን ሎስ የሰው ኃይል እናጣለን፣ የአሜሪካ ወታደሮች ከፍተኛ የሆነ ይጎዳሉ እናጣለን የሚል እየተነገራቸው ነው፣ እየተመከሩ እንዳለ ነው እየተነገረ ያለው። ዶናልድ ትራምፕ እንደምታውቁት የአየር ወለድ ሰራዊቶቻቸውን ምናምን ብዙ ሰራዊቶች ወደዛ እያንቀሳቀሱ ነው እና የምር ሊያደርጉት ይችላሉ ወይስ አይችሉም የሚሉት ነገር ሊገመት የሚችል አይደለም። ኦርደር ሊሰጡ ትራምፕ ያው ሱፕሪም ኮማንደር ስለሆኑ እሳቸው ኦርደር ከሰጡ ብታማክርም አይሆንም ብትልም አለመታዘዝ አችልም። ሰው ትታዘዛለ። ስለዚህ ሊያደርጉት ይችላሉ ሊያዙ ይችላሉ የሚሉ ነገራቶች ዲስከስ እየተደረጉ ነው። ነገር ግን ያው አልቲሜተሙ እንግዲህ ነገ ቅዳሜ ያልቃል። የትኛውን ይመርጣሉ የትኛውን አማራጭ ወስደው ይወጣሉ የሚለውን ደግሞ አይገስ ዊል ሲ